የሚዲያ ባለስልጣን በቅርቡ የጀመረው አበረታች እንቅስቃሴ በሚዲያውን መቆጣጠር ብቻ ሳይሆን የማህበረሰብ ሆነ የህዝብና የግል የንግድ ሚዲያዎች በሀገራችን አጠቃላይ ሁለንተናዊ ሁኔታ ላይ በሚኖራቸው ተልእኮ በሚያጋጥሟቸው ተግዳሮቶች ኢትዮጵያ በገባችበት አዲሱ ምዕራፍ ዓለማችን ደግሞ አሁን ካለበት የድህረ እውነት ፈተናዎች ጋር ተያይዞ ሚዲያዎች ያላቸውን ኃላፊነት በብቃት መወጣት እንዲችሉ የጋራ መግባባት ለመድረስ የሚያስችሉ የአቅም ግንባታ በምርምር በጥናት ላይ የተመሰረቱ ክፍተትና ጥንካሬዎችን የሚለዩ ቀጣይ አቅጣጫዎችን የሚያመላክቱ መድረኮችን መፍጠር ጀምሯል። ይህ እንቅስቃሴ ተበረታቶ መቀጠል ይገባዋል። እናንተ የዛሬው መድረክ ተሳታፊዎች ወደ ማህበረሰቡ ቀረብ ያላችሁ ከመሆኑ ጋር ተያይዞ ሁለት መልክ ያለው ኃላፊነት አለባችሁ። በአንድ በኩል ብዝሃነትን የኢትዮጵያን ብዝሃነት ታሳቢ ያደረገ መገለጫ እንደመሆናችሁ መጠን ይህንኑ ብዝሃነት ይበልጥ የሚያጎላ በዚሁ ብዝሃነት ውስጥ የኢትዮጵያ ቀለሞች ጎልተው እንዲወጡ የሚያደርግ እያንዳንዱ የኢትዮጵያ ማህበረሰብ ያሉት ተስፋ ያሉት ፈተናዎች ያለው ደግሞ ጥቅሞች የተሳሰሩ ከመሆናቸው ጋር ተያይዞ መነሻቸው የሀገሪቱ የተለያየ ጫፍ ይሆናል። መዳረሻቸው ግን አንድ ላይ ተያይዘን ጠንካራ ሀገር ለመገንባት የምንንቀሳቀስ መሆናችንን ግምት ውስጥ ያስገባ ይህንኑ የሚያዳብር ኃላፊነት የምትወጡ ከመሆናቸው ጋር ተያይዞ ተለቅ ይላል ድርሻችሁ ማለት ነው። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይሄን ኃላፊነት ተሸክማችሁ እስካሁን በመሰሩበት ሂደት ላይ በአንድ በኩል ፈተናዎች አሉ። ከውስጥ አቅም የሚመነጩ ከአመራር ጋር የሚያያዙ ከባለሙያ አቅም ግንባታ ጋር የሚያያዙ ካለን ሀብት ጋር የሚያያዝ ይሆናል። ይሄም አጠቃላይ ሀገራችን እያደገች በሄደ ቁጥር እየጎለበተ የሚመጣ ትሩፋቱ ወደ ታችም የሚሄድ እናንተ ደግሞ ከታች በመሰሩት ስራ በምትገነቡት አቅም በምትፈጥሩት አመለካከት አንድነትና የስራ ትጋት የህይወት ተመክሮ ሁሉም ማህበረሰቦቻችን የበለጠ እያደጉ እየጎለበቱ እንዲመጡ ማድረግ የሚያስችል ስራ በመስራት ላይ እንደመሆናችሁ ይሄ ትግግዝ ይሄ መናበብ ይሄ መተጋገዝ ተጠናክሮ የሚቀጥል ይሆናል ማለት ነው። ከስር የማህበረሰቦቹን የማጎልበት ቋንቋና ባህላቸውን የማሳደግ አታያቸውን የመለወጥ የስራ ባህልን የማጎልበት ኢትዮጵያዊነትን የመገንባት እንዲያበብ የማድረግ ስራ ትሰራላችሁ። ከላይ ደግሞ ሀገራችን በየደረሰበት ደረጃ የሚደርሰውን ሀብቷን እየተቋደስን በጋራ የምናድግበት መድረክ ይመጣል ማለት ነው። አሁን ያለንበት የድህረ እውነት መድረክ አስተዋይነት ሰከን ማለት ለማህበረሰብ መስራት ኃላፊነት መውሰድ ፈተናው እየበዛ ሐሰት ለቅሶ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት አጋሽ ከሌላት ኮትኳች ከሌላት የሚንከባከላት የምትደፈቀበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ እድገት እንዲወጣ ተስፋ ማህበረሰብ እንዲያጭር ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ ፈተናዎቹንም ራሱ እንዲጋፈጥ እገዛዎቹም በተባበረ አቅሙ ተደራጅቶ አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። ይሄን ለማድረግ ደግሞ በየወቅቱ ጥናት በየወቅቱ ድጋፍ በየወቅቱ ስልጠና ያለንን ደግሞ አቅም አስተሳስረን ተጋርተን ማደግ የሚገባን ጊዜ ይሆናል ማለት ነው።
በዚህም ረገድ እስካሁን የነበራችሁበትን ፈተናም እስካሁን ያበረከታችሁት አስተዋጽኦም በቀጣይ ደግሞ የሚያጋጥማችሁን አጠቃላይ የክህሎት ይሁን የሪሶርስ እጥረቶችን እየተነጋገርን እየተመካከርን እና እየተጋገዝን መፍታት የሚገባን መድረክ ላይ እንገኛለን። ኢትዮጵያ በተለይ ከለውጡ ወዲህ በፊት ከነበሩ ተሞክሮች ይበልጥ እንደ አሴት በመውሰድ እንደ በረከት በመውሰድ የነበሩ ጉድለቶችን ደግሞ እየከረከሙ እያደጉ በማሻሻል ያለች ሀገር ሆናለች። ይሄ በዲሞክራሲው ረገድም በሚዲያ ስፔሱም በልማት አቅጣጫም በአገር አታይና እይታም ረገድ የተሻለ ወደ ማዕከል የሚመጣ ግን ወደ ላይ የሚያይ በዚህ ምክንያት እያንዳንዱን ችግር የሚቀርፍ ግን እያንዳንዱን ጸጋ የሚያጎለበት ይሄም ሆኖ አዳዲስ እና የአገሪቱን ከፍታዎችን የሚያጎለብቱ የኢኮኖሚ የማህበራዊ እና የዲሞክራሲ አቅጣጫዎችን መከተል ላይ ትገኛለች። ይሄ ባለቤት ይፈልጋል፣ ተንከባካቢ ይፈልጋል፣ አጋዥ ይፈልጋል፣ የሚናበብና የሚያስተጋባ ሚዲያ ያስፈልገዋል። በግል የምናደርገውም እንደ ተቋም የምናደርገውም ጥረታችን አንድ ላይ ተሰናስሎ ነው ኢትዮጵያን ወደሚመጥናት ከፍታ ለመውሰድ የሚያስችለን። አሁን ባለበት ደረጃ ላይ ከነጉድለቶቻችንም መሻሻሎች አሉ። ነገር ግን በየትኛውም ደረጃ የሚያጋጥሙ ደግሞ ጉድለቶችም አሉ። መሻሻሎቹን እያበረከትን እየተጋራናቸው፣ ጉድለቶቹን ደግሞ እየተጋገዝን እየቀረፍናቸው ለመሄድ የእናንተ ሚዲያ በጣም ጉልህ ይሆናል። ይህም ሚናችሁን ደግሞ ታሳቢ በማድረግ ፌዴራል መንግስትም በተቻለው አቅም በሚዲያ ባለስልጣን ይሁን በሌሎች አጋጣሚዎች ላይ የማዕከል ሚዲያዎችም በያላችሁበት አካባቢ ያሉ ዩኒቨርሲቲዎችም እየተጋገዙ አቅማችሁን መገንባት ላይ የተጀመሩ ጥረቶች አሉ፣ ግን ይበልጥ መጠናከር እንዳለባቸው እናምናለን። በዚህ መድረክም ሀሳቦቹን አንስተን ጉድለቶቹን ለይተን ጥንካሬዎቹን አጉልተን በቀጣይ ምን መስራት እንዳለብን ተግባብተን እንወጣለን ብዬ አስባለሁ። ይሄ ኮንፈረንስም የተሳካ እንዲሆን እመኛለሁ። አመሰግናለሁ። አንድ መርከብ ላይ ስላለን የመርከቡ የትኛው ጫፍ ላይ ተቀመጥነው የሚል ነው የሚሆነው እንጂ ጉዟችን አንድ ነው። የምንሳፈረውም ወደ ተመሳሳይ አቅጣጫ ነው። ነገር ግን ሞተሩ ጋር የሚኖር ይበልጥ ይሞቀዋል፣ ላይ ደግሞ ቢሆን ንፋስ ያገኛል። የተሻለ ቦታ ደግሞ ተቀምጦ የሚመራው ይኖራል። ሁሉም ሰው መርከብ ውስጥ ድርሻም አለው፣ ኃላፊነትም አለው። የመጎርበጥና ምቾት ነገሩም ይለያያል፣ ግን እጣ ፈንታችን አንድ ነው። በዚህ ምክንያት የፌደራል ይሁን የክልል የግል ይሁን የፐብሊክ እንዲሁም የማህበረሰብ ሚዲያዎች የአንድ ሀገር በመገንባት ረገድ ራሳችን እንደ ጡብ እንደ አሻዋው እንደ ሲሚንቶ አርገን መውሰድ ነው የሚሆነው። ሁሉም ሰው ሚና አለው፣ ሁሉም ሰው ድርሻ አለው። በዚህ ምክንያት እንደያለንበት ስምሪት መልክ ደግሞ የሚኖረን የኃላፊነትም የሚኖረን የሪሶርስ አክሰስም በዛው ልክ ይለያያል። ያም ስለሚሆን ሁላችንም ጋር ፈተና አለ፣ ሁላችንም ጋር እጥረት አለ፣ ሁላችንም ጋር ጥረት አለ። ግን በሁላችንም ተደምሮ የሚሻሻል ነገር ነው ያለው፣ መሻሻልም ላይ ነው ያለው። ሚዲያዎች አካባቢ ላይ የነበረ የዛሬ 5-6 ዓመት የመተላለፍ መጎራበጥ መቆራቆስ የነበረው ሚዲያዎቹ አውትሌትስ ማስተንፈሻ ነበሩ እንጂ ምንጮች አልነበሩም። ለውጡ ሲመጣ የነበረ የንቅናቄ የመወዛወዝ ውጤቶቹ ጋር የሚወጣው በሚዲያዎቹ በኩል ስለሆነ በእነሱ ተንጸባረቀ እንጂ ሚዲያዎቹ ውስጥ የነበረው ባለሙያ እዛ ውስጥ የነበረው አማር ችግር አልነበረም። እነሱ የፕሬሸሩ ማስተንፈሻ ቦታዎች ስለነበሩ የችግሩ ምልክቶች የሚጎሉበት ቦታ ስለሆነ የሚገለጥበት ቦታ ስለሚሆን ነበር እንጂ ያ ዋናው ችግር እነሱ ጋር አልነበረም። አሁን የማንኛውም ንቅናቄ ከፍታ ሲመጣ ንቅናቄዎች ትንሽ ያላትማሉ፣ አቧራ ያነሳሉ፣ የሚነሳው አቧራ ይራገፋል፣ ከፍታው ይጨምራል። ከፍታው በጨመረ ቁጥር ስክነት ይመጣል። አውሮፕላንም እንደሱ ነው። አንዳንዴ እቃ ይወድቃል፣ አንዳንዴ ድምጽ ያሰማል፣ አንዳንዴ ወይ ወደ ጎን ወይ ወደ ፊት ያጋጨናል። ግን እየጨመረ በሄደ ቁጥር እየሰከነ ይመጣና የሆነ ሰዓት ላይ ኖርማል ሆኖ መንቀሳቀስ ላይ እንዳለም ልንዘናጋ እንችላለን። አሁን የኢትዮጵያ አሁን ከፍ ማለት የነበሩ ውጥረቶቿ የተነፈሱ መሄድ ከዛ ደግሞ መነሳት መጀመሩ ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘው።
ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው የሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ እውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል፣ ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ማህበረሰብ እንለውጣለን፣ የተለወጠ ማህበረሰብ እኛን ይለውጠናል። አካባቢ ለመቀየር እንሰራለን፣ የተቀየረ አካባቢ መልሶ ራሳችን ይቀይረናል። በዚህ ምግግቦች ነው እድገት የሚመጣው። ይሄ ሲመጣ ግን ሁል ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቀን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንደሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው አገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው። አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል። ይሄ ሲሆን የማህበረሰብ ሬዲዮዎች ኦን የሚያደርጓችሁ ማህበረሰቡ ስለሆነ የማህበረሰብ ደግሞ አቅም ስለሚለያይ እንዳለበት ጂኦግራፊም እንዳከማቸው ጥበብም እንደ መጠኑም እጁ ላይ እንዳለ ሀብትም ይለያያል። በዚህ ምክንያት ወጣ ገባ መሆናችን አይቀርም። ወጣ ገባነት ነባራዊ ስለሆነ በአስተሳሰብም ወጣ ገባነት ይኖራል። ወጣ አስተሳሰብ የሚባል ነገር ከሆነ የችግር ምልክት ነው የሚሆነው። ወጣ አስተሳሰብ ወይ ታፍኖ ነው ወጣ የሆነው፣ የሚወጣው ተከርክሞ ነው ወጣ የሆነው፣ የሚያድገው ተጨፍልቆ ነው ወጣ የሆነው። ስለዚህ ወጣ ገባነት የጤናማ እድገትና ብዝሃነት ምልክት ነው። በአስተሳሰብም በእድገት ደረጃም በአተያየም ቢሆን እና እናንተም የዛ ነጸብራቅ በሆናችሁ አይቀርም። የሁሉንም ሬዲዮ ጣቢያዎች የማህበረሰቦችን በእኩል በጀት በእኩል የሰው ኃይል በተመሳሳይ ትኩረት መምራት አይቻልም። ግን የሚያተክሩባቸው ጉዳዮች እንደየ ማህበረሰቡ ያለበት ነባራዊ ሁኔታ ይወሰናል። ወደ ሙርሲ ሚዛን አካባቢ ያለ ቤንች ያለ አንድ ሚዲያ፣ አፋር ካለ ሚዲያ፣ አርጎባ ካለ ሚዲያ ወይ ጎንደር ካለ ሚዲያ ይለያያል የይዘት መጠኖቹ። ግን ማህበረሰቡን የሚመራበት መንገድ ግን ተመሳሳይ ይሆናል። ማህበረሰቡ የምንመራበት ዓላማ ግን ተመሳሳይ ይሆናል። የምናቀርባቸው ኮንቴንቶች ይለያያሉ። ስለዚህ ይህን ግምት ውስጥ ያስገባ መሆኑ አንዱ ነው። ሁለተኛው የሚዲያዎቻችን አቅምም በሚመሩን አመራሮች አተያይና አቅምም ይወሰናል። የእያንዳንዱ ክልሎች የልማት አቅም እየለሙበት ያለ ፍጥነትም አንድ ባላቸው ሪሶርስ፣ ሁለት በአመራራቸው ስብስብ አቅም፣ ሶስተኛው በኮሚትመንቱ ይለያያል። ተመሳሳይ አቅም ኖሮን ተመሳሳይ ሀብት ኖሮን በተመሳሳይ ፍጥነት ላናደግ እንችላለን። የሆነ ቦታ ሰበብ እያበዛን እያለቀስን ምክንያት እያበዛን እግሬ ጠለፈኝ እያለን መቆየት እንችላለን። የሆነ ቦታ ሰበብ አይፈቀድም ተብሎ ወደፊት ግፋ ይባላል። እየገፋ በሄደ ቁጥር ሰበብ ይቀንሳል። እነዚህንም በደንብ አሳስሮ ማየት ጠቃሚ ይሆናል። ይህም ሆኖ ግን አንድ ሀገርን የመምራት ኃላፊነት ስላለብን ከማዕከልም ከታች ከላይ ወደ ታች በየክልል ደረጃም በጎን በተዋረድ እስከ ታች በወረደበት ደረጃም ላይ መተጋገዝ አስፈላጊ ይሆናል።
ይሄን የመተጋገዝ ነገር ባላችሁት መንገድ አፕሪሼት ማድረግ ነው። እኩልና ተመሳሳይ ማድረግ ግን እንደማይቻል አውቀን መንቀሳቀስ አንዱ ይሆናል። ሌላው ማህበረሰባችን ምን እንዲይዝ ነው የምንፈልገው? የህይወት ተመክሮ፣ አኗኗሮቹን፣ ጤናውን፣ የሥራ ባህሉን፣ ወጣቶች ደግሞ አስተውሎት ስራ እንዲወዱ ማድረግ፣ አስፓየር እንዲያረው ከፍ ያለ ሐሳብ እንዲመጣቸው ማድረግ፣ በማህከላቸው በማህበረሰቡ መካከል ያለ ችግር ካለ እየተነጋገሩ እንዲፈቱበት ማድረግ፣ መተው እንዲናገሩበት የማድረግ ጉዳይ ያስፈልገናል። ይሄ ሲሆን የአቅማችንም እየጨመረ መምጣት ይችላል ማለት ነው። በሚዲያዎቹ የሚገለገል ሰው እየጨመረ ይመጣል። የሪሶርስ እጥረት ለሚዲያ ባለስልጣንም አለ፣ ለኢቢሲም አለ፣ ለኮሙኒኬሽንም አለ፣ ሁሉም ጋር አለ። ምክንያቱም እዚህ ሀገር ላይ በአብዛኛው የሚመጡ ሀብቶች ከዕለት ተዕለት የውሎ በመውጣት ወደ ከባባድ ወደፊት ይዘውን ወደሚሄዱ ነገሮች የመስራት ትኩረት ስለሚኖር አንዳንዴ ኢሚዲየት ውጤት የሌላቸው ጉዳዮች የሚመስሉት ላይ በከፊል የማነስ ነገር ያጋጥማል። ይሄ አጠቃላይ ቋቱ እየጨመረ ይመጣል፣ ፍላጎቱም በዛው ልክ ይጨምራል። ስለዚህም ለእያንዳንዱ ቦታ ላይ ቀዳዳዎቹን ለመሸፈን የምናደርገው የራሱ እጥረት ስላለው ልክ እንደ አነስ ያለ አጭር አንሶላ ይሆናል ማለት ነው። ወይ አናት ጋር ከፈት ይላል፣ ወይ እግር ጋር ከፈት ይላል። ስለዚህ የቱ ጋር ነው የበለጠ የበረደን እያለን እያንቀሳቀስን ነው እንጂ የምንወስደው ከአናታችን እስከ እግራችን ድረስ በሙሉ ለብሰን መንፈላሰስ የሚያስችለን ሀብት የለም። ካነሰው ላይ ጨምረን ግን አስተሳሰብ መገንባት ደግሞ የተሻለ ስለሚሆን እዛ ላይ እያዋዛን የመሄድ ጉዳይ ነው የተሻለ የሚሆነው። ለውጦች አሉ፣ ግን ደግሞ የትኩረት መዛነፎች ካሉ እነዚህን ደግሞ በጋራ እየተጋገዙ መደጋገፍ ጥሩ ይሆናል። የባለሙያ ፍልሰት በማዕከል ደረጃ ባሉ የፌዴራል ሚዲያዎችም ውስጥ አለ። በየወቅቱ የኑሮ እያዩ ደሞዝ የመጨመር ስለዚህ ሰው 100 ብር ጨመረ 1000 ጨመረ ወደ ጨመረችው የመሄድ እንደዚህ የመላጋት ነገር ነው ያለው። እሱ መላጋት እንዳይሆን እኩል ማድረግ አይቻልም። አንጻራዊ ዳይቨርሲቲ ስላለ ለአማራ ክልልን ከኦሮሚያ እኩል ክፈል ማለት አይቻልም። ኢቢሲን ከፋና ክፈል ማለት አይቻልም። ግን ተቀራራቢ እንዲሆን ሰውን የማያፋልስ የማያናጋ የማያናጥብ አገሪቱ ባለችበት ሚዲያው ኢንዱስትሪ ባለበት ፍላጎት ልክን ትንሽ እንዲቀራረብ የማድረግ ነገር ማድረግ አንድ፣ ሁለት የተረጋጋ ማድረግ ያስፈልጋል ነው። ሌላው በግልና በህዝብ ሚዲያዎች መካከል ደሞዝ እኩል ማድረግ አይቻልም ማለት የትም ሀገር የለም። እያንዳንዱ ሚዲያ የራሱ የገቢ ምንጩ ጥረቱ ፈጠራው የሚያመጣለት አቅም አለ። የፐብሊክም ሆኖ የግል ብቻ አይደለም፣ የንግድ ብቻ አይደለም። የፐብሊክም ሆኖ በተለያየ መንገድ የሚያገኟቸው ፈጠራዎች ይሆናሉ። በአንድ በኩል ወደ ተሟላ ንግድ እንዳይደረጉ መከላከል ያስፈልጋል፣ መንግስት ማገዝ አለበት። በሌላ በኩል ትንሽ ራሳቸው ተንቀሳቅሰው ገቢ ማግኘት አለባቸው፣ ስፔስ ያስፈልጋቸዋል። የግሉ ደግሞ አብዛኛው በፈጠራ የተመሰረተ ነው፣ በንግድ የተመሰረተ ነው። እኩል ማድረግ አይቻልም። በክልልና በፌዴራልም እንደዚሁ ይለያያል። በማህበረሰቦቹም በዛው ልክ ይለያያል። ልዩነትን ማጥፋት እንደማንችል አውቀን ግን ባለው ልክ የተቀራረበ እንዲሆን ማድረግ ምን እንስራ? ዞሮ ዞሮ ይሄን ማድረግ የሚችለው ገንዘብ በመስጠት አይደለም። አሳሰብና አሰራር ግንዛቤን የጋራ በማድረግ ላይ የተመሰረተ እንደሚሆን መውሰድ ይቻላል። ኃላፊዎቹን የመረጃ መስጠት ባህል በተመለከተ የጋራ ችግር ነው። ከኃላፊዎች ጋር የሚያያዝ ሳይሆን ከአጠቃላይ ባህላችን ጋር የሚያያዝ ነው። አሁን ደግሞ ተጨማሪ ፈተና አለበት። ዝም በማለት መረጃ ባለመግለጽ ገመና ነው በማለት የት ይደርሳል በማለት ነገም እናገራለሁ በማለት የሚዘግዩ ነገሮች ይኖራሉ። ይህን ግን አሁን ልዩነቱ የከፋ ያደረገው ሌላ ጉዳይ ተፈጥሯል። በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል። ሲወጣ ማአት ቅርንጫፍ ብዙ ስሮች ወጥተውለት ይወጣል። ብዙ ቀንድ በቅሎለት ይወጣል እና ኋላ ለመከርከም አስቸጋሪ ይሆናል። ሌላኛው ችግር የሰው ልጅ ቀድሞ የሰማውን ነገር የመያዝ ባህሪ አለ። ቀድሞ ወደ ሰማው ነው የሚያጋድለው። ለምሳሌ አማራው ናችሁ የምታውቁ ከሆነ እንዲሁ ብዙ ኢንተራክሽን ካላችሁ መጀመሪያ መጥቶ አልቅሶ የነገራችሁ ሰው በደሉን ልባችሁ ለተወሰነ ጊዜ ከሱ ጋር ይሄዳል። መጀመሪያ አልቅሶ የነገራችሁ እሱ ግን ሰው ገሎ የመጣም ሰው ሊሆን ይችላል። በደሎ የመጣም ይሆናል። የተጎዳው ሰው ተመልሶ ሲነግራችሁ ደግሞ የተወሰነ ጊዜ ፈተና ያጋጥማቸዋል ለመቀበል። ምክንያቱም ባዶ ቦታው ላይ የተሞላ ነገር አለ። እሱን ለማውጣት ትፈተናላችሁ። በዚህ ምክንያት መረጃም እንደሱ ነው። ውሸት ቀድሞ ከተጋገረ እውነት ተከትላ ስትመጣ ቦታዋን ለመፈለግ ትቸገራለች። ቦታዋ ተይዟል። ስለዚህ እውነት ቦታዋን መያዝ ካለባት ቀድመን መንገዝ አለብን፣ ቀድመን መግለጽ አለብን። ይህን እንዳናረግ
የአጠቃላይ ነባሩ የመንግስት አሰራር ባህላችን ማህበረሰቡ ውስጥ ያለው መረጃን ቶሎ የመጋራት ችግር አለ። በዚህ ረገድ ያለፉ ማህበረሰቦች አሉ፣ ግን ሜንስትሪም አይደለም። አፋር በዛ አይታማም፣ ለምሳሌ ሶማሌ በዛ አይታማም። መረጃ በቀላሉ ይሄዳል። እንዳውም ንግግር መረጃ ከመስጠት ይጀምራል። ይሄ ግን የመንግስት ቢሮክራሲ ሜንስትሪም እሳቤ አይደለም፣ ፔሪፈሪ ነው። ዋናው ሜንስትሪም የሆነው እሳቤ ቢሮክራሲያችን ውስጥ ያለው ዝምታ ነው፣ መረጃ ማቀብ ነው። እንዳውም በማቀብ ነው ጉልበት ብናገኘው፣ ወይ እምቢ በማለት እንደሱ ነው አይደለ? እምቢታ ጉልበት ይሰጣል። ሁለተኛ እምቢ ካልክ አትጠየቅም። መስራት፣ መድፈር፣ መሮጥ፣ መሞከር ለስህተት ይዳርጋል። ሰው በስህተቱ ይተቻል። መስራት ያስተቻል፣ መስራት ያስቀጠቅጣል። ዝም ማለት ማድፈጥ ጊዜ ይሰጣል። ስለዚህ አለመናገር ለመሳሳት አያጋልጥም። እንደዚህ የተናገረው አረፍተ ነገር ልክ አይደለም የሚለው የለም። ብዙ ለማስረዳት የሞከረ ብዙ ለመናገር የሞከረ ሰው ብዙ ጥላቻ፣ ብዙ ወቀሳ፣ ብዙ ዘለፋ ይደርስበታል። አድፍጦ መኖር ምን አለበት የሚል ነገር ይመጣል። ለዚህ ነው የኮሙኒኬሽን ሰዎች ብዙ የሚጠለጠሉት። 30 ዓመት ቢሮ ቁጭ ብሎ ሌላ የሚሰራ ሰው ምንም ካልተናገረ ምን እንደሚሰራ የማይታወቅም፣ የሚደርስበት ነገርም የለም። መናገር ስለሚያስተች፣ መናገር ለስተት ስለሚዳርግ፣ ሰዎች ደግሞ ጥሯል እኮ ለመግለጽ ሞክሯል፣ ለማስረዳት ሞክሯል፣ አብዛኛውን ጥሩ ገልጾታል፣ እዚህ ጋር ነው ችግር ያለበት ስለማይል 90% ጥሩ ሰርቶ 10% ከተበላሸ በ10 ስለሆነ የሚባዛው ሌላው። ስለዚህ ሰዎች አለመናገርን ይመርጣሉ። ከዚህ ባህልም የመውጣት ነገር መልመድ አለብን። እሱንም እኛው ሰርተን ማምጣት አለብን። እሱም የሚዲያው ኃላፊነት ነው። ስለዚህ በዚህ ረገድ አለመናገር የፋታ ስለሚሰጥ፣ ለመደበቅ ስለሚመች አለመናገርን ሰዎች ይመርጣሉ። መናገር ግን ግዴታ ነው። አንዱን በዛ ባህል በማስተካከል እንወጣዋለን። ሁለተኛው በየደረጃው ያለው የኮሙኒኬሽን ጽህፈት ቤት ሰዎች ከማዕከልም እንደሱ ለማድረግ የሚሞከረው አለ። ሳምንታዊ የሆነ የመረጃ ማቀበል ስራ አለ። ይሄ ሳምንታዊ ነው። አሁን ላለው ፖስት ሮዝና ዲጂታል ዓለም በጣም የዘገየ ነው። ቢቻል ማታ ማታ ሁል ጊዜ መስጠት አለበት። ግን ማታ ማታ ሁሌ መስጠት ደግሞ አስቸጋሪ ይሆናል። አትሊስት ሰብሰብ አድርጎ ለመስጠት ያለውም ጭምር ነው የሚቸግራችሁ ታች ሲወርድ የለቱ አይደለም። አሁን አንድ ጉዳይ በተከሰተ በሰከንዶች ውስጥ ዜና ሆኗል። ዜና ሲሆን ተዛብቶ ነው ዜና የሆነው። እሱንም ደርሶ ማስተካከል አንድ፣ በየወቅቱ መደበኛ መረጃ መስጠት ሁለት ይሆናል። ሌላው ግን ፕላትፎርም መፍጠር አለብን ይመስለኛል። አሁን ለምሳሌ ሚዲያ ባለስልጣን በተለያየ ጊዜ ብቻ ወጥቶ ሱፐርቫይዝ አድርጎ መምጣት ሳይሆን ኮንሰርን ካላችሁ፣ ችግር ሲኖራችሁ በየደረጃው ያላችሁ ኃላፊዎች ከሚዲያ ባለስልጣን ማኔጅመንቶች ጋር አንድ ፕላትፎርም ቢኖራችሁ መረጃው በቀላሉ ይደርሳል። ኤክስፐርት ልኮ ነዳጅ ሞልቶ መኪና ሰማርቶ መሄድ አያስፈልግም። መረጃ ወዲያው ይፈሳል። ሌላኛው የኮሙኒኬሽን ጽህፈት ቤት ኃላፊዎች ጋር የክልልም የፌደራልም የህዝብም የማህበረሰብ ሚዲያዎችም ያላቸው ጋር አክሰስ ቢኖራችሁ አንድ ዜና ሲኖር በኢዚያ ቪዲዮ ተቀርጾ እስከሚደርስ ድረስ ጥሬ ሐሳቡ 2 መስመሮች ሊሆኑ ይችላሉ፣ 2 ፓራግራፍ ሊሆን ይችላል። ይሄ ጉዳይ በዚህ መንገድ እየሄደ ነው፣ ይሄን አንግሊዛችሁ ጠብቁ፣ ተጨማሪ መረጃ በዚህ መንገድ ስሩ መባባል ይቻላልና የኮሙኒኬሽን እድሉ አለ። እድሉ ኖሮ የምንሰራው ግን በነባሩ ባህል ስለሆነ ነው። የነባሩን ባህል ትንሽ ወደዚህኛው አፕዴት የማድረግ ስራ እሱንም በተጨማሪ ብናየው ክፍተቶችን ለመዝጋት የመረጃ ፍሰትን ለማቅለል የእናንተንም በመረጃ እጥረት ወደ ስፔኩሌሽን እንዳትሄዱ የሚያደርገው ነገር ያስፈልጋል። አገር አቀፍ ፕሮግራሞችን በሙሉ የክልል ሚዲያዎች ማሳለፍ አይገደዱም። የክልል ሚዲያዎች የህዝቦቹም ቢሆን የህዝብ የሚባለው ብዙ ጊዜ የመንግስት ምንለው ማለት ነው። እነሱም ቢሆን 70% ኮንሰርናቸው ክልላቸው ነው። 70%ን ሲሰሩ ግን ኢትዮጵያን ለመገንባት እንደሚሰራው ጡቦችን እየደረደሩ እያሰቡ መስራት አለባቸው ነው። 70% በዛ ክልል ውስጥ የሚሽከረከር ይሆናል። ያ 70% ግን የኢትዮጵያ ግንባታ አንድ አካል ነው። የኢትዮጵያ አንዱ ክፍል አይደለም የሚሆነው። እንደ ግዙፍ ህንፃ ብንወስደው አንደኛ ወለል አንደኛው ክፍል እንደማለት ከሆነ ቤቱ እንደሚገነባ አድርገን ከወሰንነው በዚህ በኩል የምንገነባው የወዳኛውን ግድግዳ አለመሸንቆሩን አረጋግጠን ከሰራን ኢትዮጵያን እየገነባን ነው ማለት ነው። ነህሰርሊ የፌደራል መንግስት መስሪያ ቤቶች የሰሩትን ስራ በመድገም አይደለም አገራዊ ዜና ሰራን የሚባለው። የክልሉ ማህበረሰብ የሚያደርገውን እንቅስቃሴ በተገቢው በመዘገብ እሱ ማለት ጎረቤት ላለው
ራቅ ላለው ማህበረሰብ ሌላው ክልል ያለውን ፋይዳ በማያያዝ ከሌላው ክልል ጋር ልምድ በማምጣት ከሰራ ነው ኢትዮጵያን እያሳሰረ ነው እየገነባን ያለ ነው። አማራ ክልል በደንብ የአማራን ጉዳይ ከሸፈነ በተገቢው የአማራን ህዝብ ለልማት ካነሳሳ የልማት ችግር ሲያጋጥመው እሱን እጥረቶቹን ከገለጸ የቢሮክራሲ ችግር ካጋጠመው ሙስና ካጋጠመው የመልካም አስተዳደር ችግር ካጋጠመው በተቢ ገልጾ አሳትፎ አማራጭ ጠይቆ መመለስ ከቻለ የኢትዮጵያ አጠቃላይ የገቨርናንስ ችግርን እየፈታ ነው ማለት ነው። የአማራ ክልል የመንገድ ስራ፣ የልማት ስራ፣ የውሃ ስራ፣ የጤና ስራ ድክመትም እጥረትም ስኬትም ፕሮፐርሊ ከገለጸው አማራ ሲያድግ ኢትዮጵያ ታድጋለች። የቤንሻንጉልም እንደሱ ነው የሚሆነው። ይሄ ሆኖም ደግሞ ኦሮሚያ ክልል ያለ የሆነ ተሞክሮ ቢኖር እሱን ሲዘግብ ከዛ አማራ እንዴት እንደሚወስድ ካየ ከዛ ቤንሻንጉል ይሄነት ሊጠቀመው እንደሚገባ ደግሞ የአማራን ክልል ከቤንሻንጉል ማያያዝ ከቻለ የሙያ ተሞክሮ ማድረግ ከቻለ የዜና ልውጦች የመረጃ ልውጥ ማድረግ ከቻለን ኢትዮጵያን አብረን እየገነባን ነው እንጂ ከአናት ብቻ በመጎተት አይደለም የምትገነባው፣ ከታች በመወፈር ነው የምትመጣው ኢትዮጵያ። ለዛ ተጋግዞ መስራቱ የተሻለ ይሆናል። የመረጃ ፍሰቱም የጋራ ይሆናል። 30% ግን ብሔራዊያን በተመለከተ እሷን ስናወርዳት በብሔራዊ ጥቅሞቻችን ላይ የተመሰረተ የትም ቢደረግ በአገር ደረጃ የሚሰራ ፕሮጀክት የተከሰተው ግድባችን ለምሳሌ ከሆነ ቤንሻንጉል ጉሙዝ ነው የሰራ፣ ሁሉም ኢትዮጵያዊ ነው የኮራ፣ ሁሉም ኢትዮጵያዊ ነው። ከፍ ያለችው ኢትዮጵያ በጋራ ናት። የብሔራዊ ጥቅም አንድ አካል ነው። የባህር በር ስንል የምናገኘው ከአንድ አቅጣጫ ሊሆን ይችላል። ወደምናገኘው አቅጣጫ መንገድ መሰራቱ አይቀርም፣ ባቡር መሰራቱ አይቀርም። ሲያልፍ ያን መንገድ ይዞ ይሄዳል። ከፍ የምትለው ግን ኢትዮጵያ አብራ ነው። ብሔራዊ ጥቅሞች ሲባሉ ብሔራዊ ጉዳዮች ሲባሉ ቤት በኩል ያልፋል አይደለም፣ ማን ይበልጥ ይሰራዋል አይደለም። እኛ በጋራ እንዴት እንቀዋደሰዋለን፣ በጋራ እንዴት ከፍ እንላለን፣ የሆነ ቦታ ደግሞ ችግር ካጋጠመ በጋራ እንዴት ይጎዳናል፣ ዳፋው እንዴት እኛ ጋር ይደርሳል የሚል እሱን ታሳቢ ያደረገ የብሔራዊ ነጥቦቹን የያዘ ኢሹ አድርገን መስራት ስንችል ክልል ላይ ሆነን ስለ ኢትዮጵያ እንሰራለን ማለት ነው። የክልል ጉዳይ ያነሳን ኢትዮጵያን እንገነባለን፣ ብሔራዊ ጉዳይ ያመጣን ከክልል ጋር እናዛምደዋለን። እነዚህም በተመለከቱም የተሻለ መውሰድ ነው። በአጠቃላይ የሚዲያን ስራን በተመለከተ አገር የሚገነባው በቁሶቹ ብቻ ሳይሆን እንዳውም ቁሶቹን የሚገነባው እሳቤ ከሆነ እሳቤ ደግሞ በሚዲያ በእምነት ተቋማት በትምህርት ቤቶች በጥበብ ከሆነ አንዱ መሳሪያ ሚዲያው ዘርፍ ነው። ሚዲያውም እንደ ሀገር መገንቢያ ተደርጎ መወሰድ አለበት። ያንን ታሳቢ ያደረጉ የጎደሉ ካሉ ማየት ይቻላል። ችግሮች ከለየም በኋላ መፍትሄዎች እዛው አስቀምጠን የጋራ መድረክ ብቻ አይደለም አውቶማቲክ ፊድባክ እዛው የሰጠን መሄድ ቢቻል መድረኮችን ሳንጠብቅ ቋሚ የሆነ እጥረት ባጋጠመ ሰዓት ላይ ጉድለት ሲያጋጥም እያገዙ እየመከሩ የመሄድ ጉዳይ መስራት ነው። ሌላው ከታች ደግሞ ስትወርዱ የማህበረሰብ ሚዲያዎች ተማሪዎች ትምህርት ቤት ላይ የሃይስኩል ተማሪዎች እኔ ቮለንቲር መጠቀማችሁ ጉዳት አይመስለኝም። በጣም ጥሩ ነው። የሰው መብቀያ ሜዳ ሆናችሁ ማለት ነው። አርቲኩሌት ማድረግ ላይ ይቸገሩ ይሆናል። አሁን ብዙ ጋዜጠኛ ስታዩ በመድረክ ላይ ወጣ ብለው የሚሄዱ ሰዎች ካያችሁ ድሮ ትምህርት ቤት ሚዲያ ሰራው ነው የሚሏችሁ። የእናንተ አሁን ሚዲያ ከፍ ያለ ይሆናል ማለት ነው። ሰው የሚበቅልበት የሚያድግበት ጋዜጠኛ አሁን የሚተነትን ሰው ያለበትን እድል ለመፍጠር ስለምትሞክሩ ጋይድ የሚያረግ ሰው ካለ ኤዲት የሚያረግ ሰው ካለ የሚመራ ሰው ካለ ከዩኒቨርሲቲዎችም ጋር የሚማሩ ተማሪዎች ሃይስኩል ያሉ ተማሪዎችን መጥተው ቢያግዟችሁ ለመሰናሰልም ያግዟቸዋል፣ ሰው ለመገንባትም ያግዟቸዋል፣ የሰው ኃይል እጥረትን ለመቅረፍም ያግዟቸዋልና ሁሉም ቦታ ላይ የበቃ ጆርናሊስት የተማረ ሰው ልታገኙ አትችሉም። ቋቱም የለም፣ ቢኖርም እያንዳንዱ ሰው እዛ ማቆየት አይቻልም። ስለዚህ ያለውን እርሾ ከያዛችሁ አብዛኛውን ግን ማህበረሰቡን አሳትፎ መጠቀም ላይ ትኩረት ብታደርጉበት የተሻለ ይሆናል። በሂደት ግን የሄድ መድረክ የተሻለ ቀጣይነት ያለው እንዲሆን ለማድረግ እንሞክራለን። ፕላትፎርሞችን አጠናክረን እየተመካከርን እንሄዳለን። እያደግን ስለሆነ ወደ ታች የሚፈሰው ነገር እየጨመረ መምጣቱ አይቀርም። ወደ ላይ የሚሄደውም ከታች ነው የሚመጣው፣ ተሰብስቦ ግን ወደ ታች እንደገና ይፈሳል። ስለዚህ ላይም ታችም በጎንም በኩል እየሰፋን ስለምንሄድ ይሄ የጋራ አቅማችን ይሆናል። ዋናው በአስተሳሰብ መያያዝ ነው፣ በዓላማ መተሳሰር ነው፣ በተስፋ መተሳሰር ነው። ችግሮችን በጋራ ለመፍታት መተጋገዝ ነው የሚሆነው። እዚህ ላይ የተጀመሩ ጥረቶች ጥሩ ናቸው። በቀጣይ ይበልጥ እናድጋለን ብዬ ተስፋ አረጋለሁ። አመሰግናለሁ።